ሙሉ እየጨፈጨፈ አገር ምንድነው? አገር ሲባል አብይ ነው እንዴ? አንድ ጊዜ እኔ አብይን በደንብ ያወቅኩት ብልጽግና ሲመሰረት ኦዲፒን ሲያፈርሱ አልተሳተፍኩም። እኔ ኦዲፒን ወድጄ ሳይሆን እንደዚህ አይነት በፍጥነት ሁሉም ነገር አፍርሶ የአንድ ሰው የግለሰባዊ ንግስና ሩጫን ደስ አላለኝም። ለዛ ለሩጫው ቢያንስ እኔ ድምፄን አልሰጥም ብዬ እምቢ ያልኩት። ከዛ በንጋቱ ጠርቶኝ በግል ደረጃ ሲገመግመኝ መጨረሻ ላይ ያለኝ ነገር ሁልጊዜ እሱ ነው። አብይ ምን አይነት ሰው እንደሆነ ምንድነው እንዲህ አይነት በአንድ ሰው ላይ የተንጠለጠለ ፓርቲ ስትመሰርት እንደው ኢንስቲትዩሽን እኮ የለም። እንዴት ነው የሚሆነው? አንተ እኮ ብትሞት እንዴት ነው የሚሆነው አልኩት። አንድ ሰው ወንድ ግለሰብ ላይ የተንጠለጠለ ፓርቲን እንደዚህ ስታደርግ አንተ ብትሞት ምንድነው? እሺ እንዴት ነው የምንይዘው ብዬ አገር እንዴት ነው የምትሆነው? ፓርቲውስ እንዴት ነው የሚሆነው ብዬ ስጠይቀው ልኬዛ እኔ ከሌለውማ አንተም የለህም፣ እኔ ከሌለው ኦሮሞም የለም፣ እኔ ከሌለው ኢትዮጵያም የለችም ማለት እኔ በዛ ላይ በምን ኮንቴክስት ነው ይሄ? እንዴት ነው የሚረዳው? ምንድን ነው ለማሳለፍ የሚፈልገው? እኔን አትቃወሙ ነው። እኔ ከሌለው ኢትዮጵያ የለችም። ስለዚህ የግድ እኔ መቆየት አለብኝ እኮ ነው። እኔ እኮ ፓርቲ ስርዓት ዲሰንትራላይዝ ተደርጎ መቆየት አለበት ነው። ለምን አንድ ሰው እኮ ከሄደ ሌላው የፓርቲ እንትን ተደራድሮ ተከራክሮ ስርዓቱ ይቀጥላል፣ ህጉ ይቀጥላል፣ በንግግር ትፈታለህ። አንድ ሰው ግን ግለሰብ ከነገሰ ንግስ ያ ግለሰብ ከሄደ እኮ ሁሉም ነገር ይፈርሳል። ይሄ እኮ የታወቀ ነው፣ ዓለም ላይ የታወቀ ነገር ነው። አንድ ሰው ንጉስ ሆኖ ያ ንግስና ሲሄድ ያ ሰውዬ እንዳጋጣሚ ከሞተ ሁሉም ነገር አብሮ ይሞታል። የአብይም ጉዳይ ይሄ ነው እኮ ባጀው። ያው እኔ የጠየቅኩት ይሄንን አስመልክቼ ነው። የሱ ምላሽ ግን ምንድነው? እኔ ከሌለው አንተም የለህም፣ ኦሮሞ ህዝብም የለም፣ ኢትዮጵያም የለችም ማለት። እንግዲህ አስብ፣ እኔ ከሌለው ኢትዮጵያ ትቀጥላለች ብሎ ደግሞ ያወራል አይደለ? አደባባይ ላይ ሲጀመርም እኔ ከሌለው አይልም እሱ አብይ ለዛ አይልም። ለምን? እሱ ለዘላለም ይገዛላ እንደሱ አስተሳሰብ እና እሱ እያስተላለፈ ያለው ወደድክም ጠላህም ደግፈኝ፣ ካልደገፍከኝ ኢትዮጵያ ህዝብም ካልደገፈኝ ይጠፋል ነው እያጠፋ ነው። ልክ እሱን ራሱን እንደነገረኝ ኢትዮጵያ ህዝብ እሱን አልደገፈም። ስለዚህ እሱ እየጨፈጨፈ እያካፈለ እየበተነ እያጠፋ ነው። ስለዚህ በአብይ አካሄድ እኔን ከደገፋችሁኝ ምንም አትሆኑም፣ ከተቃወማችሁኝ ግን አጠፋችኋለሁ ነው። ስለዚህ አሁን አገሬን እየበተነ ያለው አብይ አህመድ ነው እንጂ አብይ ባይኖር ኢትዮጵያ ምንም አትበተንም። አብይ እስካለ ግን ኢትዮጵያ ትበተናለች። አብይ እስካለ የኢትዮጵያ ጠንቅ፣ የኢትዮጵያ ጠላት ቁጥር አንድ ጠላት አብይ አህመድ ነው። አብይ እስካለ ድረስ ኢትዮጵያ አትቀጥልም። አብይ ግን ሲያወራ ኢትዮጵያ ስል አብይ ማለቱ ነው።
በጣም ግሩም ነው። በጣም ይሄ አሁን የነገርከን እኔ ከሌለው አንተም የለህም ኦሮሞም የለም ኢትዮጵያም የለም የሚለው ለየት ያለ ፍልስፍና ውስጥ ነው ያለው። ወደ ሌላ ጉዳይ እንለፍ እስኪ ዶክተር ሚልኬሳ የትግራይ ጦርነት በተመለከተ ሪቪዚት እያደረገው ያለ ይመስላል። መረጃዎች ካሉ ቤተመንግስት አካባቢ የምንሰማቸው ነገሮች አሉ። ትግራይን በጦርነት ሳይሆን ሌላ መካኒዝም መከተል አለብኝ ብሎ ይዟት የነበረው የጦርነት ድባቡም ትንሽ ቀዝቀዝ እያደረገው ነው። ፕሮፓጋንዳው ቀዝቀዝ እያደረገው ነው። ሌላ መንገድ እከተላለሁ እያለ ነው የሰማነው። እስቲ በአንተ በኩል እርግጠኛ ነኝ አንተ የታደልክ ነው በዚህ አጋጣሚ በመረጃ ብልጽግና አካባቢ መረጃዎች አሉ፣ ሶርሶችም አሉ። አብይ ምን እየተከተለ ያለው በትግራይ ፖለቲካ ጦርነትን ቀነስ አድርጌ ሌላ መንገድ እከተላለሁ እያለ ነውና እስቲ ለተመልካቾች ያለ መረጃ አካፍለን። ከዛ ተያይዞ የኤርትራ ጉዳይ ነው። ልክ ነህ። አሁን ትንሽ ቀዝቀዝ አድርጎታል ከበሮውን። ምንድነው ፈርቷል፣ ፈረ። አካሄዱ ምንድነው? አሁን ኤርትራን ለመያዝ የግድ ትግራይ መምታት አለበት አብይ። የስትራቴጂው ይሄ ነበር። ትግራይን መጀመሪያ ካልመቱ ካላንበረከኩ ኤርትራን መምታት እንደማይችሉ ካልኩሌት አድርጎ ይዟል እንደ እቅድ። ስለዚህ እነሱ ያሉት አሁን በዚህ ሰዓት ከትግራይ ጋር ጦርነት ከጀመር ነው ያዋጣል ወይ ብሎ ካልኩሌት አድርጎ በውስጣቸው አይተው የፈሩት ምንድነው? ከትግራይ ጋር ከጀመርነው ኤርትራም ትሳተፋለች፣ ጉልበታችንም ደግሞ በኦሮሚያ በአማራ ክልል ተበታትነዋል፣ ይሄም አያዋጣንም፣ ጉልበት የለንም ብሎ ገምግመዋል። ነገር ግን ግፊት አለ ከዩኤ ጦርነቱ ያስፈልጋል። የአሰብ ጉዳይ ቶሎ ማለቅ አለበት። የአሰብ ጉዳይን ለመጨረስ ደግሞ የታሰበው ትግራይ ነው። አሁን ከባድ የሆነብን ትግራይ እኮ መጀመሪያ ቲዲኤፍን ጠይቀን ከኛ ጋር ሆናችሁ የአስመራ መንግስትን እንገላገል ስንላቸው ቲፒኤልኤፎች እምቢ አሉን። ያው አሁን ጌታቸው ረዳ የሚደግፉት ማለት ነው። ስለዚህ ቲፒኤልኤፍ የአብይን ግብዣ አይ እኛ ሰላም ነው የምንፈልገው፣ ከዚህ ከጦርነት ወደ ሌላ ጦርነት መሄድ አንችልም፣ ትንሽ ጊዜ እንፈልጋለን ብለው እምቢ አሉን። ከዛ ውስጥ ደግሞ የተወሰኑ ሰዎች እነ ጻድቃን እነ ጌታቸው ብለው ገብቷል፣ እንሄድበት ብለው ኤርትራ ሻቢያ ጠላታችን ነው ምናምን ብለው የአብይ ጎራ ተሰለፉ። ከዛ በኋላ ካልኩሌት ሲያደርጉ ፈሩና ብዙ እንትን አደረጉ። አሁን ጌታቸው ረዳ ባለፈው አልጀዚራ ላይ ትንሽ ምስጢር አውጥቶ ነበር በዚህ ዙሪያ ላይ ጦርነት አለ ወይ ከኤርትራ ጋር ብሎ ማዲ ሲጠይቀው አይመስለኝም ወላይ እመነኝ ምናምን ብሎ እመነኝ ቢሊቭ ሚ ብሎ ለምንድን ነው ቢሊቭ የማደርገው እንዴ ለምንድን ነው ማምን ብሎ ማዲ የተጫወተ ሲጠይቅ ነበር። አይ በቃ አይመስለኝም እና ምንድነው ታዲያ አይ ለዶሜስቲክ ፖለቲካ ነው አብይ የሚጠቀመው ያችን እና አገር ዶሜስቲክ ፖለቲካ ነው ማለት ፕሮፓጋንዳውን ይጠቀማል። ኢሜጁ ነው የሚመለከተው። ኢሜጁን ለአገር ተቆርቋሪ ነው አብይ። ይሄው የባህር በር ሊያመጣላችሁ ነው። ስለዚህ አብይን ደግፉና ፋኖ ላይ ዝመቱ፣ አብይን ደግፉና ኦኤልኤ ላይ ዝመቱ፣ አብይን ደግፉና ህዋትን ከምድር ገጽ እናጥፋ። ዶሜስቲክ ፖለቲካ ማለት ይሄ ነው እንጂ ከኤርትራ ጋር ግጥሚያ አንሄድም። እመነኝ
ምንም እኔ ራሴ ብሎ አረ ፋክት የሆነ ነገር ካለ ንገረን ብሎ ማዲ ሲጠይቀው እዛ አፋር ክልል ሄጄ አስፋልት ነገር በዚህ በኩል እየተሰራ ነው፣ በዛ በኩልም ይመጣል ብዬ ገምታለሁ፣ በቃ ብሎ አቆመ እዛ ላይ። ይሄ ፋክተር አይሆንም ወዳጅ፣ ውሸት ነው። እቺ በዚህ በኩል አስፋልት ተሰርቷል፣ በዛኛው በኤርትራ በኩልም አስፋልት እየመጣ ነው የሚባለው እሱ ፈጠራ ነው። ለጦርነትም መንገድ ያስፈልጋል እኮ እሱ ፈጠራ ነው። ነገር ግን ደብል ነው። አሁን ይሄ እዚህ ላይ ሪስክ እንዲህ አይነት ሪስክ ውስጥ የሚገባ አይመስለኝም አለ ራሱን አውጥቶ አብይ እንዲህ አይነት ከባድ ካልኩሌሽን ውስጥ ገብቶ ራሱን አንዴ ከጀመርክ እኮ ውጤቱን አታውቅም አለ። ያ ከኤርትራ ጋር ከጀመርከው ውጤቱ ተገለባብጦ ሊመጣ ይችላል አለ እኮ ግዛቸው። እና እዚህ ውስጥ አብይ ይገባል ብዬ አልገምትም። ስለዚህ አብይ ከሚለው ጋር ጦርነቱ ከተጀመረ ውጤቱ ግልጽ ነው ካለው ጋር ይምታታል አይደል? እንዴ ተቃራኒ ነው እንጂ ይምታታል እንዴ ግዛቸው ያለው ጦርነቱ ከተጀመረ አብይ የለም እኮ ነው እንቅጩን ምናወራ ከሆነ ይሄ ከኤርትራ ጋር ከተጀመረ ዞኑ እንትን የአፍሪካ ቀንዱ ጉዳይ እንደዚህ ከሆነ አብይ ሊሄድ ይችላል። አብይ ደግሞ አንተ ያልከው አብይ ጦርነቱ ከተጀመረ ይታወቃል። ምንም አብይ ያለው ደግሞ ሌላ ነው። ስለዚህ እኔ ያለኝ መረጃ ምንድን ነው? አብይ ፈርቷል፣ በጣም ፈርቷል። ትግራይንም ፈርቷል፣ ኤርትራንም ፈርቷል። የአብይ ቅድም ስለሚታወቅ የአብይ ቅድ ትግራይን ከመታ በኋላ ነው ኤርትራ የሚሄደው። ይሄ ስለታወቀ አይ ቲንክ ከኤርትራ በኩልም አብይ የሚሰማው ዝግጅት ይኖራል። ትግራይ ላይ ከጀመረው ቀጣዩ ኤርትራ እንደሆነ ግልጽ መሆኑ ግልጽ የሆነ መሰለኝ ሁሉም አካባቢ። ከዛ በኋላ ከፈሩ ምንድነው ያደረጉት? አይ ጊዜያዊ የሆኑ ስትራቴጂዎችን መንደፍ ያስፈልጋል። ጊዜያዊው ምንድነው? አንዱ ከተቻለ ኤርትራንና ትግራይ ህዝብን መነጣጠል፣ ከተቻለ ኤርትራን መያዝ የሚባል ስትራቴጂ አሁን ተነድፎ እንዳም በኬንያ በኩል በዊሊያም ሩቶ በኩል ዴሊጌሽን አብይ ልመና ውስጥ ገብተው አስመራን ጠይቁልን። ያው አስመራን ጠይቁልን የሚባለው ደብዳቤ ለዩኤን ሴክሬታሪ ጀነራል ስንት ጊዜ ተጽፎ መልስ አጣ። አብይ አውሮፓ ዩኒየንን ጠይቆ ምንም አይነት መልስ አጣ። አሁን ደግሞ ምንድነው ያደረጉ ያሉት? በኬንያ በኩል ሽምግልና ዊሊያም ሩቶ እንዲሄድለት ለአብይ ሂዶ ዋና ታርጌቱ ምንድነው? አንደኛ ኤርትራን ከትግራይ ነጥለን መያዝ። እንግዲህ የምናውቀው ያው የኤርትራ ህዝብና የትግራይ ህዝብ አብሮ ንግድ ሁሉ እንደጀመሩ ይወራል። ብዙ አናውቅም። የህዝብ ለህዝብ ግንኙነት በቤተ ክርስቲያን፣ በሃይማኖት፣ በተለያዩ ማህበራዊ ግንኙነት እንዳሉ ይታወቃል። አይ ቲንክ በዛ ዙሪያ ላይ ህዋትም ግልጽ አድርጓል አቋሙ። የህዝብ ለህዝብ ምንም አንከለክልም የሚል ያው ከዛ አብይ ደግሞ የፖለቲካ ግንኙነት አለ ብሎ በአደባባይ አውርተዋል። ይሄ ጽምዶ ምንጥዮ ምናምን ብሎ ሲተርኩ ነበር እና ፈርተዋል። ከተቻለ ሁለቱን መነጣጠል ስትራቴጂ ፈርስት ስቴፕ። ከዛ በኋላ ደግሞ ትግራይ ውስጥ ደግሞ ትግራይ ህዝብን ማዳከም በስትራቴጂ ደረጃ ተነድፎበት እየሄደበት ያለ ነው። አሁን እኔ ይህንን የሚያገኘው ከውስጥ ነው። ግን ጦርነቱ አይቀርም፣ የጊዜ ጉዳይ ነው። ግን ምንድነው ቅደም ተከተል መምጣት ያለበት ነው።
አሁን አብይ ፈርቷል ስንል እኮ አያደርግም ማለታችን አይደለም፣ ያደርጋል። ነገር ግን ቅድመ ሁኔታዎች አሉ። ቅድመ ሁኔታዎቹ አንዱ ኤርትራን ከተቻለ መያዝ እንደሆነ ነገር ከፋፍሎ መያዝ ማለት ነው። ከፋፍሎ መምታት። በትግራይ ፖለቲካ ላይ በቃ ዝም ብሎ መነጠል ማለት ነው። ሁለቱም እንዳይገናኙ ማድረግ አንዱ እሱ ነው። ሁለተኛ ደግሞ ትግራይ ህዝብን ማዳከም፣ በውስጥ እንዲዳከሙ ማድረግ። እሱ ደግሞ የኢኮኖሚ መዋቅሮቹን ትግራይ ውስጥ መምታት። ይሄ እንግዲህ ህዝብ ላይ ነው ጦርነት፣ የኢኮኖሚ ጦርነት ማካሄድ አንዱ እሱ ነው። የኢኮኖሚ ጦርነት አሁን የምናየው ባጀት ምናምን አይደለም፣ ሰው የሚያየው አይደለም። የኢኮኖሚ መዋቅሩ የተለያዩ ሆሪዞንታል የሆኑ ንግዶች ትግራይ ውስጥም የሚካሄዱ የንግድ ጉዳይ ኮላፕስ እንዲያደርግ ማድረግ ብሎ ብዙ የኢኮኖሚ አሻጥሮችን እንትን ያደረገ ከፍተኛ እንትን የተሰጠበት አቴንሽን የተሰጠበት የኢኮኖሚ ጦርነት ይካሄዳል። መጀመሪያ ማህበረሰቡንም ማፍረስ የሚባል አለ። ትግራይ እንደ ህዝብ እንዲፈርስ ማድረግ፣ እሱ ላይ በደንብ እየሰሩ ነው። በደንብ ቤት በኩል ነው የሚመጣ ማዕት አለ። አሁን በተወሰነ ደረጃ እየተሳካልን ነው ይላሉ ብልጽግና ውስጥ። ምን እንደሆነ አናቅም። ህዝቡን እርስ በርስ ማጋጨት ከተቻለ በውስጥ ብዙ ነገር አለ እኮ ያው የሚታይ ያለ ሰራዊት እያሉ አፋር ያደራጃል፣ ነዳጅ ይከለክላል፣ የኢኮኖሚ ሳቦቴጅ አለ፣ የሊኩዊድ ካሽ የለም። ባንኮች ሰው ሴቭ ያደረገው ገንዘብ ሄዶ መጠቀም አይችልም። የሁለት ወር ደሞዝ እንኳን ትላንት የፕሬዝዳንት ታደሰ ወረደ ሰምተዋል አይደል? ዶክተር ሚልኬሳ አለቅ የድጎማ እንኳን የትግራይ በጀት በየወሩ የሚሰጠው በጀት ዘግቶታል። አንደኛው ምልክት እኮ ነው፣ ትልቅ ምልክት እኮ ነው። በቃ ይሄ ስራ ላይ ይሄ ኢንተንሲፋይ ያደርጋሉ፣ ይባባሳል። በየጊዜው እየተባባሰ ሰው ዳቦን እንዳያገኝ ያደርጋሉ። የመጨረሻ የኢኮኖሚ ከበባው ይመጣል። አንዱ እሱ ነው። ሌላው የፖለቲካ ነው። አሁን ፖለቲካ ላይ ፖለቲካና ወታደራዊ ጉዳዮች አሉ። ከተቻለ አሁን የአብይ ዋናው ዓላማው ቲዲኤፍ እንዲፈርስ ነው። ዋናው ዓላማው ቲዲኤፍን ከቻለ ማፍረስ፣ እሱ ከተሳካለት ሌላው ምንም ቀላል ነው ይላል። የተለያዩ ፓርቲዎችን ፈጥሯል። እነሱም ስራ እንዲሰሩ ያደርጋል እና አዳዲስ ነገሮችን እናያለን። አሁን የደህንነት መዋቅሩ ስራ እየሰራ ነው። በተለያየ ዋናው ምንድነው? ዞሮ ዞሮ ትግራይን በውስጥ እንዲዳከሙ፣ እርስ በርሳቸውን እንዲያዳክሙ ማድረግ፣ ይሄ እንደ ስትራቴጂ ተወስዷል። በቅድመ ሁኔታ ቀላል ነው ብሎ ነው የደመደሙት። ባይዘው ቀላል ነው። ለምንድን ነው እንትን የምናደርገው? መጀመሪያ በዚህ እንሄድ፣ ቀጥሎ ደግሞ እንምታ፣ ከዛ ኤርትራንም መምታት ቀላል ነው የሚል እና በሁለቱም አቅጣጫ በዲፕሎማሲም ዝግጅቶች፣ ዲፕሎማሲ ስራዎችንም ይቀጥላሉ። ሁሉንም ተጠቅሞ ደግሞ ትግራይን የማዳከም ስራ ያደርጋሉ። ሁሉንም አይነት ይጠቀማሉ። ከዛ ትግራይን ካዳከምን በኋላ በቀላሉ መተን የኤርትራ ጉዳይም ቀላል ነው የሚሆነው የሚል አቅጣጫ ይዘው ነው እየሄዱበት ያለ እና አጠቃላይ አብይ ለጦርነት እየተዘጋጀ ነው። አጠቃላይ ጦርነት ወደ ጦርነት እየተዘጋጀ ነው። ምንም ጦርነቱ ቆሟል አይ የለም ባል አይደለም። ጦርነቱ ይነሳል። እነሱ አሁን ካልኩሌት ያደረጉት ነገር አለ፣ መጀመሪያ ማድረግ ያለብን አለ ብሎ እና እነሱ መጀመሪያ ካበላሹ በኋላ ከጨረሱ በኋላ
ጦርነቱ እንደሚቀጥል ነው የሚያውቀው። እንግዲህ ይሄን እነኚህን ደግሞ የትግራይ ተወላጆችን እንጠቀማለን ነው እነሱ እቅድ።